እንኳን ለብፁዕ አባታችን ለአቡነ ተክለ ሃይማኖት ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በዕለተ ዓርብ የሚነበብና የሚጸለየውን የጻድቁ አባታችን የአቡነ ተክለ ሃይማኖትን ገድሉን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘወትርም ለዘላለሙ አሜን። ክቡር አባታችን አቡነ ተክለ ሃይማኖትም በአባ በጸሎተ ሚካኤል ገዳም 10 ዓመት ከተቀመጠ በኋላ ተነስቶ ሄደ። አበምኔቱም ሊሸኘው ተነሳ። ልጆቹም ሁሉ ተከተሉት። አበምኔቱም ኃጢአቴና በደሌ የእግዚአብሔርን ሰው ሰዶታልና ወዮልኝ፣ ልጆችና ሽማግሎች ሁላችሁ በአምሃራ ሀገር ሁሉ ያላችሁ የበሽተኞቻችሁ ባለመድኃኒት የድካማችሁ የኃይላችሁ ብርታት ትቷችሁ ይሄዳልና አልቅሱ፣ ዋይ ዋይ በሉ አለ። ይህንን የመሰለውን ሁሉ በማለት የሚያቃጥል እንባን ከዓይኖቹ እያፈሰሰ አንገቱን አቅፎ ጮኸ። መነኮሳቱም ከእርሱ ጋር አለቀሱ። ብፁዕ አባታችን አቡነ ተክለ ሃይማኖትም ትላንት የእግዚአብሔር አገልጋዮች ፈጣሪ ወደ ወደደው ሥራ ጠራኝ እንጂ እኔ በፈቃዴ የሚሄድ ይመስላችኋልን? እግዚአብሔር ከእናንተ ጋር ይሁን፣ እኔም ሁላችሁም እንዲሁ ባርኩኝ አላቸው። እግዚአብሔር በረከቱን ያሳድርብ፣ ጎዳናህን ያቅናል። ብፁዕ አባታችን ሆይ ነገር ግን የምንድንበትን ነገር ምከረን አሉት። ለክቡር አባቶች የሚድኑበትን ነገር የምመክር ኃጢአተኛና ጎስቋላ እኔ ምንድን ነኝ አለ። ነገር ግን ትዕግስትን፣ ትሕትናን፣ እግዚአብሔርን መፍራትን ገንዘብ አድርጉ። እነዚህ 3ቱ ነገሮች ሰውን ወደ ዘላለም ሕይወት ያደርሱታልና። እየጎተቱ ወደ ደይን ጥልቅ የሚያወርዱ 3ቱ የጥፋት ገመዶች አላቸው፤ ቅናት፣ ትዕቢትና ምትሃት። እንዲሁም እንዳያጠምዷችሁ ደግሞ ተጠበቁ ብዬ እነግራችኋለሁ። ይህንን የመሰለውን ነገር ከመጽሐፍት ምክር አምጥቶ የሚድኑበትን ነገር መከራቸው። አንዱም አንዱ እንባውን እያፈሰ ታላላቆቹም ታናናሾቹም በፍቅር ሸኙት። ብፁዕ አባታችንም በእርሱ ላይ የፍቅራቸውን መቃጠል ባየ ጊዜ ከእነርሱ ጋር አለቀሰ። በመንፈሳዊ ሰላምታ እጅ ነሳቸውና ሄደ። እነርሱም ወደ ሀገራቸው ተመለሱ። የመላእክት አለቃ ቅዱስ ሚካኤልም እየመራው ሲሄድ አምደ ብርሃን በፊቱ ይሄድ ነበር። የጻድቃንም መንገዳቸው ብርሃን ነው፣ እንደሚያበራ ብርሃን ይሄዳል። ዕለቱ እስከሚቀናበት ድረስ ይበራል የሚል ተጽፏልና። ወደ ታዘዘበትም ቦታ እስከ ደረሰ ድረስ በዚህ አኳኋን ሄደ። ከባሕሩም ወደብ በደረሰ ጊዜ የሚሻገርበትን መርከብ አላገኘም ነበርና ብዙ ጊዜ ጸለየ። የመላእክት አለቃ ቅዱስ ሚካኤልም ባሕሩንም እየረገጠ በመታየት ተከተለኝ አለው። ብፁዕ አባታችንም ወደ ውሃው ገብቶ ተከተለው። ሁለቱም በባሕሩ መካከል አለፉ። ተሻግረውም አብረው ወደ ቤተ ክርስቲያን ገቡ። መልአኩም ከዚያ ተወውና ወደ አበምኔቱ ገባ። እርሱም ኢየሱስ ሞዐ ነበር። እነሆ የእግዚአብሔር ሰው በቤተ ክርስቲያኑ ደጅ ቆሟልና ወደ አንተ አስገባው አለው።
ደግ ሰው ነውና አክብረው ተቀበለው፣ ልብሰ ምንኩስናውንም ሰጥተህ ከዚህ አኑረው አለው። ይህንን ካለው በኋላ መልአኩ አረገ። ብፁዕ አባታችንም ተላላኪውን ለአበምኔቱ ንገርልኝ እያለ ይለምነው ነበር። ተላላኪውም ለአበምኔቱ ሂዶ ነገረው። እነሆ ደም ግባቱ ያማረ እንግዳ ሰው ከቤተ ክርስቲያኑ ደጅ ቆሟል፣ ነገር ግን ባሕሩን አሻግሮ ያስገባውን አላውቅም አለው። አበምኔቱም አመጣጡ ከእግዚአብሔር ነውና ሂድ ጥራው አለው። ተላላኪውም ጠርቶ ወደ አበምኔቱ አስገባው። አባ ኢየሱስ ሞዐም ባየው ጊዜ ከፊቱ ብርሃንና ካደረበት ጸጋ የተነሳ አደነቀ። ከመንበሩ ተነስቶ በመንፈሳዊ ሰላምታ እጅ ነሳው። የእግዚአብሔር ሰው ሆይ ወደ እኔ መምጣት መልካም ነው ብሎ ደህና ቤትም ሰጠው። በበነጋውም በምን ነገር መጣ ብሎ ጠየቀው። ብፁዕ አባታችንም የብሕትውናውን ወገን የምትሆን የምንኩስናን ልብስ ታለብሰኝ ዘንድ በእግዚአብሔር ትእዛዝ ወደ አንተ መጥቻለሁ አለው። አባ ኢየሱስ ሞዐም ወደ እኔ መምጣት ከእግዚአብሔር ዘንድ እንደሆነ አውቃለሁ። የምንኩስናውንም ልብስ እንዳለብስ ከእግዚአብሔር መልአክ ዘንድ ታዝዣለሁ። ነገር ግን ጥቂት ቆይ አለው። እርሱ ጋር ጥቂት ቀን ቆየ። የመላእክት ምሳሌ የሚሆን የምንኩስናን ልብስ አለበሰው። በትጋትና በድካም ከዚያ ኖረ። አክፍሎቱንም በየሳምንቱ ያክፍል ነበር። ከእሁድና ከቅዳሜ በቀር ምንም አይቀምስም። እሁድና ቅዳሜ ግን የአጃ ቂጣ ወይም የዱር ቅጠል ይመገብ ነበር። የዳዊትንም መዝሙር በሌሊትና በመዓልት ተግቶ እንዲሁ ይደግማል ይጸልይም ነበር። 31,050 ጊዜ ይሰግድ ነበር። ወዙ እንደ ውሃ ፈሶ የቆመበት ምድር እስኪያርሰው ድረስ እንደ ጉድጓድ እስኪያጎደጉድ ድረስ 77,000 የሚሰግድበት ጊዜ አለ። እንዲሁም ዕለት ዕለት ድካምና ትጋትን እየጨመረ ብዙ ዘመን ኖረ። ሊያገለግለኝ የሚወድ ሰውነቱን ይጥላ፣ ጨክኖም የሞትኩበትን መስቀል ተሸክሞ ይከተለኝ። ነፍሱንም ሊያድናት የሚወድ ይጣላት፣ የጣላትም ነፍሱን ስለ እኔ ያገኛታል። እኔንም የሚከተለኝ ቢኖር እኔ ካለሁበት ከዚያ ይኖራል። እርፍ ይዞ የኋሊት የሚያርስ የለም። መንግሥተ ሰማያት የተዘጋጀች ናት ያለውን ስሙ ይክበር ይመስገንና ጌታችን የተናገረውን ቃል ለነፍሱ ያስባት ነበርና። ይህንንም ሥራ በመከተል ሰውነቱን ሲያደክማት ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል መጥቶ ድንገት ነጥቆ ወስዶ ከፀሐይ ይልቅ ወደምታበራ ሀገር አደረሰው። ይህችውም እንደ ሰቀላ የተሰራች ናት። ቁመቷም ወርዷም እጅግ ሰፊ ነው። የሀገሩም ሰዎች ሁሉ በውስጧ ቢሰበሰቡ ውስጧን ሊሞሏት አይቻላቸውም። ብዙ ምሰሶዎች አሉባት። በመልክም እርስ በርሳቸው ይመሳሰላሉ። ዥንጉርጉር የሚመስሉ አሉ፣ ፍም የሚመስል አለ፣ እንደዚሁ በረድ የሚመስልም አለ፣ የፀሐይ ብርሃን የሚመስል አለ። የሁሉም ጸዳላቸው ለዓይን ይንቦገቦጋል፣ አይቶም ለመረዳት ያስቸግራል። በአንዱ ምሰሶ ፊት ለቆመው ሁለተኛው ምሰሶ በውስጡ ይታየዋል። የፊቱ ምሰሶ ውፍረት እንዲሁ አይሰወርም። የምድሩም መልክ እንደ ብርና እንደ ጠራ ዕንቁ ለዝብነት እንደ ቅቤ ነው። ጠፈሩም እንደሚገለባበት የፀሐይ እግር ያንጸባርቃል። ብፁዕ አባታችንም እንዲህ አለ። ይህ ሰቀላ መጠኑ እንደ ሰፊ ሀገር ያለ ነው እንጂ እንደ ሰቀላ አይደለም። ሁለተኛም እንደ እሳት ይነዳል። እንደ እሳት ነው ብዬ ብናገር እርሱን ማየት በሰውነቴ የሚያለመልም የሚያድን ነው እንጂ የሚያቃጥል አይደለም። እያደነቁም በቤቱ መካከል ደረሱ። እንደዚሁ የተዘጋ ደጆችን እንዲሁም ዙፋኖችን አየው። የመካከለኛውም አንዱ ዙፋን ከሌሎች ይበልጣል።
መልኩም እጅግ የተዋበ ነው። በግራና በቀኝ ያሉት ዙፋኖች ከእርሱ ጥቂት ቢያንሱ መልካቸው ግን የሁሉ የተዋበ ነው። እንደ ቀስተ ደመና ያሸበረቁ ናቸው። በዚህም በመካከለኛው ዙፋን ላይ የእሳት ልሳኖች ያሉበት የሚያንጸባርቅ የብርሃን ልብስ ተቀምጧል። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አብን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ወልድን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስን እናመስግነው ይል ነበር። በብርሃኑም ልክ በስተቀኝ 7 አክሊሎች አሉ። የሰባቱም አክሊሎች ኅብራቸው አይመሳሰልም። አብሮኝ ያለውንም መልአክ ይህን ቤት ከማየት የተነሳ ፍርሃት በልቤ ደረሰብኝ አልሁት። የቤቱንም ነገር ልነግርህ እኔ ተልኬአለሁ፣ አትፍራለኝ። ይህንም ባለኝ ጊዜ ፍርሃት ከኔ ራቀ፣ በቃሉም አጸናኝ። ቀድሞ ያልሰማሁት የዚህ ቤት ትልቅነት ምን ያህል ነው? በውስጡ ያለው የተቀመጠውስ ማን ነው አልሁት። አስቀድሞ የማሳይህ እይ፣ ኋላ የቤቱን ጌታ እነግርሃለሁ አለኝ። በዚያ ዙፋን ፊት ለፊት የተተከለውን የብርሃን አምድ አየሁ። የብዙ ሰዎች ስም ተጽፎበት ነበርና፣ ጌታዬ እነዚህ ምንድናቸው? የአዕማዱስ ቁጥር ምን ያህል ነው? የዙፋኖቹስ ሥራቸው ምንድን ነው አልሁት። ይህ ቤት ያንተ ነው፣ ከሌሎችም ይልቅ እጅግ የከበረ የመካከለኛው ዙፋን ልዩም ልብስ በላዩ የተቀመጡበት አክሊሎች ያንተ ናቸው። በግራ በቀኝ ያሉ ዙፋኖች ግን ትእዛዝህን በመጠባበቅ በወንበርህ ለሚቀመጡ ካንተ በኋላ ለሚነሱት ልጆች እንዲሁ ነህ። በዙፋኖች በስተቀኝ ያሉት አዕማድ ቁጥራቸው 450,000፣ በግራም ያሉት የመላእክት ፈጣሪ እንደሰራቸው 450,000 ናቸው። የብዙ ሰዎች ስም በአምዱ ተቀርጾ የሚታየው ይህ ዓለም እስኪያልፍ ድረስ ከመንፈስ ቅዱስ ለእናንተ የሚወለዱ ልጆች ናቸው። ለእነዚህ አንተ አባት ትሆናቸዋለህ። ይህች ታላቅ ጸጋ ክብርን ትሰጠኝ ዘንድ እኔ ምንድነኝ አልሁት። እግዚአብሔር የወደደው ባለሟልነትና ክብርን ይሰጣልና ነው አለኝ። ከዚህ በኋላ ወደ ሰማይ አውጥቶ ከመጋረጃው ውስጥ አስገብቶ ከቅድስት ሥላሴ ዙፋን ፊት ለፊት አቆመኝና ሰገርሁለት። ከዚያ አስቀድሞ በማላውቀው በሌላ ምስጋና አመሰገንሁት። ተክለ ሃይማኖት ክፍል ከ24ቱ ካህናቶቼ ጋር ይሁን የሚል ቃል ከዙፋኑ ውስጥ ወጣ። የወርቅ ጽና አምጥተው ሰጡኝና ከእነርሱ ጋር አንድነት አጠንሁ። ምስጋናዬ ከምስጋናቸው ጋር፣ ልቤም እንደ ልብሳቸው ሆነ። ፈጣሪዬንም በሦስትነቱ ተገልጾ አየሁት። እንደ ወደድከኝ እወድሃለሁ፣ እንዳከበርከኝ አከብርሃለሁ፣ ስምህንም ልዑል ክቡር አደርገዋለሁ። በጸሎትም የሚለምን ሰው ሁሉ ስላንተ ይድናል። መታሰቢያህንም እንደ ተቻለው ያደረገ እኔ በሰማይና በምድር አከብረዋለሁ። በአንተ ክብር እንዲከብር አደርገዋለሁ ብዬ እነግርሃለሁ። ጭንቅ መከራ ያገኘውም ቢሆን በስምህ ቢጠራኝ እኔ ከጭንቀቱ ሁሉ አድነዋለሁ። በቤተ ክርስቲያንህም የሚያገለግለው ከሰባቱ መላእክት አለቆች ጋር መቆምን እኔ እከፍለዋለሁ። የገድል መጽሐፍ በተነበበበት ስምህም በተጠራበት ቦታ ለዚህ ዓለም ይቅርታና ቸርነቴ በዚያ ይኖራል አለኝ። አመሰገንሁት፣ ሰገርሁለትም። በሥራዬ ሳይሆን በፈቃድ ይህንን ሁሉ የሰጠኸኝ አቤቱ ላንተ ምስጋና ይገባል አልሁት። ከዚህ በኋላም መልአኩ ወደ ቀደመ መኖሪያ መለሰኝ። ብፁዕ አባታችን ይህንን አይቶ በሰማይ በሚኖር በፈጣሪው ፍቅር ልቡ እንደ እሳት ነደደ። ዘወትር የዳዊትን መዝሙር ሌሎችንም የነቢያትና የሐዋርያት መጻሕፍትን ያነብ ነበር።
ሌሊትና ቀንም አይተኛም ነበር። እንደዚህ ሳለ የምንኩስና ሥርዓትን እንድታውቅ የከበሩ ገዳማትን ፈልግ እንጂ በአንድ ቦታ መኖር ለአንተ ለምን ነው የሚል ሐሳብ በልቡ ተነሳሳ። ይህንንም ሲያስብ ዘወትር ይጠብቀው የነበረው ብሩህ መልአክ በፊቱ ተገልጦ እንዲሁ ተነስ፣ የወደድከውን አድርግ አለው። ብፁዕ አባታችን ተክለ ሃይማኖትም ቅዱስ ሆይ ወዴት እሄዳለሁ አለው። ወደ ትግራይ ምድር ሂድና ዳሞ ከሚባል ተራራ ውጣ። ስሙ ዮሐኒ የሚባለውን የዚህ የከበረ ሰው በዚያ ታገኛለህ። አስኬማና ቆብ ከእርሱ እጅ ተቀበል። ተነስም እንዲሁ እስክልክል ድረስ ከዚያ ቆያለው። ወደ መንፈሳዊው አባቱ ይኸውም አቡነ ኢየሱስ ሞዐ ነው። ሲነጋ ገስግሶ ሂዶ በልቦናው ያሰበውን ስለ አስኬማና ስለ ቆብ መቀበል መልአክ እንዳለው ገለጠለት። አባ ኢየሱስ ሞዐ አስኬማና ቆብን ገና አልተቀበለም ነበርና አባ ኢየሱስ ሞዐ የብፁዕ አባታችንን ቃል ሰምቶ እኔ እንደ ከበረ አባት ሳይ ነበር እንጂ እንደ ልጅ አላይህም፣ ለማን ትተወኛለህ እያለ ብዙ አለቀሰ። ወደ ገዳሚ ስለ መሄድ ግን ነገርህ ደስ አሰኘኝ። ከዚያ ደርሰህ አስኬማና ቆብ ተቀበል፣ ኋላ ለእኔ ትሰጠኛለህ። ልጅም ስትሆን አባት ትሆነኛለህ። ነገር ግን ባህሩን የሚያሻግርህ የለምና የዛሬን ታገስ አለው። ብፁዕ አባታችንም ከእግዚአብሔር የሚበልጥ ሰው የለም፣ እግዚአብሔር ከኔ ጋር ከሆነ በባህርም በሌላም ነገር ቢሆን በምንም ቢሆን እንዲሁ ሊከተለኝ የሚችል የለም። ይህንንም ተናግሮ አይሆንም ብሎ ሄደ። አበምኔቱም ሊሸኘው ተነሳና እስከ ባህሩ ወደብ ድረስ አደረሰው። እነሆ የመላእክት አለቃ ቅዱስ ሚካኤልም በብፁዕ አባታችን ፊት ቆመና ተከተለኝ አለው። ወደ ባህሩም ገብቶ ባህሩን እንደ ደረቅ መሬት እየረገጠ ሲሄድ ብፁዕ አባታችንም ተከተለውና ባህሩን አብረው ተሻገሩ። አባ ኢየሱስ ሞዐም አይቶ አቤቱ በቅዱሳኖች ላይ ሥራህ ድንቅ ነው አለ። እግዚአብሔርንም እያመሰገነ ወደ ቤቱ ተመለሰ። አባታችን ግን በሐይቅ 10 ዓመት ያህል ኑሮ በእግዚአብሔር ትእዛዝ እየተመራ ሂዶ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እግዚአብሔር ከቅደሳት ገዳም ትግራይ ደረሰ። ይህችውም ዘሚካኤል የተባለው የአባ አረጋዊ ገዳም የምትሆን ደብረ ዳሞ ናት። ይኸውም የሰልአዳባ ልጅ አላሜዳ ከታዜን አስቀድሞ በነገሰበት ወራት ከግብፅና ከሮም ከመጡ ከጽሙና ከሚኖሩት ከ9 ቅዱሳኖች አንዱ ነው። እነዚህም አውራጃውን ሁሉ ያበሩ ብርሃን ያላቸው ከዋክብት ናቸው። ከእነዚህ በነግ ዘርቶ በሰርክ የሰበሰበ ውሃም በወንፊት የሚቀዳ አለ። ከእነርሱም በእያንዳንዱ የራሳቸው የጸጋ ክብር ዕድል ፈንታ የተሰጠው አለ። የእነዚህ የተደነቁ ወገን የሆነ አባታችን ቀድሞ ወደ ተገኘና እንዲሁም ካቡነ አረጋዊ ገዳም አበምኔት ዘንድ ገባ። እንደ መጣም አስኬማና ቆብ ለመቀበል መሆኑን ነገረው። አበምኔቱም አባ ዮሐኒ ነበር። ይኸውም ጽድቅና ጸጋን የተመላ ነበር። አንተ ከወዴት ነህ አለው። በፈጣሪ ትእዛዝ ከሩቅ ሀገር ወደ አንተ መጥቻለሁ አለው። ስምህ ማን ነው? የምንኩስናውንስ ልብስ ያለበሰ ማን ነው አለው። ስሜ ተክለ ሃይማኖት ነው። የምንኩስናውን ልብስ በባሕረ ደሴት የሚኖረው አባ ኢየሱስ ሞዐ አለበሰኝ አለው። አባ ዮሐኒም በእውነት አንተ ገንዘቤ ነህ፣ እርሱም በመንፈስ ቅዱስ ወልጄዋለሁና የልጅ ልጄ ነህ አለው። አባ ዮሐኒም እንደ ተለመደው ሥርዓት በአስኬማውና በቆቡ ላይ ጸለየና ለብፁዕ አባታችን ሰጠው። አባታችን ተክለ ሃይማኖቱም ቆቡንና አስኬማውን ተቀብሎ የእነዚህ ስማቸውን የጠራቸው የ9ኙን ቅዱሳን ገድል
የምንኩስናውን ሥርዓት እንደሚጀምር ሆኖ ይከታተል ጀመር። ፈጽሞም የገድል ጣዕም እንዳላወቀ ሆነ። ዘወትርም በጎ መሥራትን የሚያውቃት እንዲሁም የማይሰራት ኃጢአት ትሆንበታለች ይል ነበር። የሐዋርያው የጳውሎስን ነገር ይከተላል። መንፈሳዊ ፍቅርን ወድጃለሁና ለእኔ ይረባኝ የነበረውን ስለ ክርስቶስ እንደ ጎስቋላ ቆጠርሁት። ሁሉንም ደግሞ ስለ ጌታዬ ስለ ኢየሱስ ክርስቶስ ዕውቀትን እንዲሁም እንደምን እቆጥራለሁ። ይህንም ነገሩን ሁሉ ስለ እርሱ የናቅሁት እንደ ጉድፍም የቆጠርሁት ክርስቶስን አገለግለው ዘንድ ነው። ነገር ግን አንድ ነገር አለኝ፣ በኋላዬ ያለውን እየረሳው ወደፊት ወዳለው ምልክት እየዘጋው የተመለስኩት ወደ ዋጋዬ ፈጥኜ እሮጣለሁ ያለውን ያስተውላልና። ሠራተኛ ንብ ከእንጨቱ ሁሉ የአበባውን ጨርቆ እንዲቀምስ እንዲሁም ከደሙ አባቶቻችን ከገድላቸው የተገኘውን ገድል ሁሉ በሰማ ጊዜ ይሠራው ነበር። እግዚአብሔርን በመፍራት መላው አካሉ ብርሃን ሆነ። የሚሆነውንም ነገር ገና ሳያደርግ ያውቀዋል። ለመነኮሳቱም ሁሉ የሚመጣባቸውን ይነግራቸዋል። ነገሩን ፈጥኖ ይደረጋልና ያደንቁታል። በማመስገኑ መላእክትን መሰላቸው። የኋለኛውን ነገር በማወቁ ለነቢያት ወገናቸው ሆነ። በማስተማሩም ሐዋርያትን መሰላቸው። በመገረፉና ገደል በመውደቁም ለሰማዕታት ወገን ሆናቸው። ድካማቸውንም እንዲሁ በመሸከም ለአባቶች መነኮሳት ወንድማቸው ሆነ። ይህንን ሁሉ መስሎ ከቅዱሳን ሁሉ ሰብስቦ የመጽሐፍትን ሁሉ ፍሬ ይህችውም ጳውሎስ የጠራት የመንፈስ ቅዱስ ፍሬ ፍቅር ናት። ደስታም፣ ሰላምም፣ ትዕግሥትም፣ ቸርነትም፣ በጎነትም፣ ሃይማኖትም፣ ገርነትም፣ አለመሰሰንም ናት። እንዲሁም ያላትን ተገነዘበ። ከሁሉ ይልቅ ፍቅር ይበልጣል። ፍቅር ግን ፍጹም ሕግ ነው። ተራራ እስካፈልስ ድረስ ሃይማኖት ቢኖረኝ ፍቅር ግን ከሌለኝ አንዳች አይደለሁም። ለድሆችም ደግሞ ገንዘቤን ባበላ ሥጋዬንም በእሳት ለመቃጠል ብሰጥ ፍቅር ከሌለኝ ምን የምረባ አይደለሁም። የተደነቁ ወገን የሚሆን አባታችን ግን ይህንን ፍቅር ለመፈጸም በእግዚአብሔር ዘንድ ኃጢአተኛ ሳይሆን ለኃጢአተኞች እንደ ኃጢአተኛ ሆንላቸው። ለእያንዳንዳቸውም ሰውነቴን ስለ አንተ አሳልፋለሁ እንዲሁም ይለዋል። በምክሩም ከክፉ መንገዳቸው የቅዱሳንን ድካም ወደ መሸከም ይመልሳቸዋል። ለሰነፎች እንደ ሰነፍ ሆነላቸው፣ ኋላ ግን ዕውቀት ሆኖላቸዋልና። እንደዚሁ እያደረገ በደብረ ዳሞ 12 ዓመት ተቀምጦ ሳለ የእግዚአብሔር መልአክ ተነጋገረው። ከዚህ ገዳም ውጣና የትግራይን አውራጃ ዙር፣ ከእነርሱም ዘንድ ጥቅም ታገኛለህና የቅዱሳንን ገዳማት እንዲሁም የመነኮሳትን ቦታ ሁሉ ጎብኛለው። ወደ አባ ዮሐኔም ሄዶ ልቦናው የወደደውን ነገረው። ሁሉም መልአኩም እንዳለው ነገረው። አባ ዮሐኔም ቀድሞ ከእግዚአብሔር ታዘ ወደ እኔ መጣ። አሁንም ወደ አዘዘ ቦታ ሂድ፣ እግዚአብሔር ካንተ ጋር ይሁን ብሎ አባ ዮሐኔ ሊሸኘው ተነሳ። ከላይ ወደ ታች ከሚወርድበት ከደብረ ዳሞ በር አወረደው። እንዲሁም ደረሱ። ያለ ጠንካራ ገመድ በላዩ ለመውረድ የማይችል ገደል ከዚህ አለ። የገመዱ ርዝመት በክንድ 40 ያህል ነው። ብፁዕ አባታችንም ከዚያ ደርሶ በገመድ ሊወርድ ጀመረ። አባ ዮሐኔና ልጆቹም አወራረዱን ሲያዩ ከገደሉ አፋፍ ቆሞ ያየው ጊዜ ገመዱ እንዲሁ ካሰረው ስር ተቆረጠና ብፁዕ አባታችንን ተከተለው። 6 ክንፎችም ተሰጡት። ክንፎቹንም እያማታ በረረ።
የገዳሙን መነኮሳት ሁሉ እያዩ 3 ኪሎ ሜትር ያህል ሄደ። ይህንንም ታምር ያደረገላቸው እግዚአብሔርን እያመሰገኑ ወደ ገዳማቸው ተመለሱ። አባታችን አቡነ ተክለ ሃይማኖትም ወደ ዋሊ ገዳም ገባ። የተሰወሩትንም መነኮሳት ከዚያ አግኝቶ በመንፈሳዊ ሰላምታ እጅ ነሳቸው። ሁሉንም እንደ አንድ ቃል ሆነው ከእኛ የምትከብር አንተ ወደ እኛ ለምን መጣህ አሉት። ብፁዕ አባታችንም አባቶቼ እንዲህ አትበሉኝ፣ ይልቁንስ እናንተ ከእኔ ትከብራላችሁ እንጂ እኔ ከእናንተ በምን እከብራለሁ አላቸው። እኛስ እውነት እንልሃለን፣ በምድር ላይ ጸጋ የተሰጠው እንደ አንተ ያለ ሰው አላየንም። እነሆ ብዙ ቅዱሳን ከአንተ ይወለዳሉ፣ ለብዙዎችም አሕዛብ አባታቸው ትሆናለህ አሉት። ብፁዕ አባታችንም የፈጣሪ ፈቃድ ከሆነ ለእኔስ በጎ ነው አላቸው። ምንም ውሃ ምንም ሳይቀምስ እንደዚሁ 120 ቀን ከእነርሱ ጋር ተቀመጠ። እስከ ዛሬ በዚያ ገዳም እህል የሚቀምስ የለምና። ከዚህ በኋላ ቅዱሳኑን ተሰናብቶ ወደ ሐውዜ ገዳም ሄደ። ከዚያም ደርሶ በዚያ ስፍራ የሚኖሩትን ሰዎች እጅ ነስቶ አኗኗሯችሁ እንደምንድን ነው አላቸው። ደጋግ ሰዎችም እንደሆኑ አውቆ ከእነርሱ በረከትን ፈለገ። ጸጋን በተመላች ክብር እጅህ በረከትን አንተ ተባርከናለህ እንጂ እኛስ እግዚአብሔር የባረከው ቡሩክ ሰው ነው፣ እንዲሁም እንባርክ ዘንድ ለእኛ አግባብ አይደለም አሉት። ብፁዕ አባታችን አቡነ ተክለ ሃይማኖትም ከእናንተ በረከትን በመሻት ወደ እናንተ መጥቻለሁና እናንተ ተባረኩኝ ዘንድ የተገባ ነው አላቸው። በእግርህ እርምጃ በዓታችንን ተባረክ ዘንድ ወደ እኛ እግዚአብሔር ላከህ እንጂ አንተ በፈቃድ የመጣ አይደለም። የእግዚአብሔር ቅዱስ ሆይ አሁንም ባርከን ስላሉት ሁሉንም ባረካቸው። ከባረካቸውም በኋላ እርሱም በረከትን ከእነርሱ ተቀብሎ ሄደ። ወደ ዳጌ ገዳምም ደርሶ የገዳሙን መነኮሳት እጅ ነስቶ በረከት ከእነርሱ ዘንድ ፈለገ። እንደ ቀደሙት ቅዱሳን መልስ ሰጡትና እርሱ ባረካቸው። ከባረካቸውም በኋላ የእግዚአብሔር ሰው ብፁዕ አባታችን ሆይ ምድር በረከትህን እንድትቀበል በትግራይ አውራጃ ሁሉ የመድረስህ መዓዛ ትውረድ አሉት። እንዲህም ሲሄድ የብርሃን አምድ እየመራው ኢየሩሳሌም ወረደ። በደረሰበትም ስፍራ ሁሉ የሐዋርያት ኃይል ትከተለው ነበር። በእርሷም ድንቅ ድንቅ ታምራትን ያደርግ ነበር። ውሃም የሚያፈልቅበት ጊዜ አለ። ድውያንንም የሚፈውስበት፣ ሙታንንም የሚያስነሳበት ጊዜ አለ። ወደ ኤርትራ ባህር ደረሰ። የሚሻገርበትንም መርከብ አላገኘም። የወንጌልንም ጸሎት ጸለየ። ጸሎቱንም ከጨረሰ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል እንደ ልማዱ በባሕሩ ላይ ሲሄድ ታየው። ብፁዕ አባታችንም በኋላው ተከተለው። ሁለቱም አብረው በአንድነት አንዲት ሰዓት ተሻገሩ። ባሕሩንም ተሻግረው ብፁዕ አባታችን የሞተ ሰው አገኘ። አንተ አስክሬን የክርስቲያን ወገን እንደሆን እኔ መስቀሉን በምሸከምለት በፈጣሪዬ በኢየሱስ ክርስቶስ ስም ከተኛበት ተነስ ብሎ ባረከው። አስክሬኑም ያን ጊዜ እንዲሁም ከእንቅልፉ እንደሚነቃ ተነሳ። አሰምቶም በመጮህ ከጽዮን ወገን የምሆን እግዚአብሔርን የማመልክ ክርስቲያን ነኝ አለ። ክቡር አባታችን ተክለ ሃይማኖትም ምን ገደለህ አለው። ኢየሩሳሌም ሲሄድ በውሃ ጥም ሞቱ አለው። ብፁዕ አባታችንም ኢየሩሳሌምስ የምትሄድ ከሆነ ና ተከተለኝ አለውና ተከተለው። አባ ሚካኤልም እንዲሁም የእስክንድርያው ሊቀ ጳጳስ ሆኖ ሳለ ከጌታችን መቃብር ደረሱ። ወደ እርሱም ገብቶ እጅ ነሳው። ሊቀ ጳጳሳቱም ከወንበሩ ተነስቶ ተቀበለው። የእግዚአብሔር ሰው ተክለ ሃይማኖት ሆይ ወደ እኔ መምጣት መልካም ነው አለው። ብፁዕ አባታችንም በረከትን እንድቀበል ባርከኝ አለው። ዳግመኛም አባቴ ሆይ ስሜን ማን ነገረህ አለው። ስለ አንተ በዚህች ቀን የእግዚአብሔር መልአክ ነገረኝ፣ እውነት እልሃለሁ አለው።
የአባቶቼ የሐዋርያት በማርቆስ መንበር የተቀመጡ የአባቶቼ ሊቃነ ጳጳሳት በረከታቸው ይድረስህ ብሎ ብዙውን ባረከው። ብፁዕ አባታችንም እጆቹንና እግሮቹን ሳመው። እርሱም ራሱንና አፉን ሳመው። እንግዲህ ወዲህ አንተ ለብዙዎች መነኮሳት አባት ትሆናለህና አመንኩስ። በስምህም ብዙዎች አብያተ ክርስቲያናት ይታነጻሉ። ወደ ሀገር ተመለስ፣ ከእግዚአብሔር ዘንድ ክፍልህ እርሷ ናትና አለው። ብፁዕ አባታችንም እኔስ ወደ ሀገሬ አልመለስም፣ በእጆች እንድቀበር ነው እንጂ ወደዚህ የመጣሁት ምንኩስናውንም አላመነኩስም፣ ለራሴም እንኳ የምንኩስና ሥራን አላወቅኩም አለው። ሊቀ ጳጳሱ አባ ሚካኤልም እውነት እልሃለሁ እንዲሁም ከመነኮሳት ወገን ካንተ የሚበልጥ የለም፣ ነገር ግን ለቃሌ ታዘዝ አለው። ብፁዕ አባታችንም ከፈጣሪዬ ከእግዚአብሔር በታች አባቴ አንተ ነህና ያልከኝን አደርጋለሁ፣ ነገር ግን ከአስቄጥስና ከሲያት ገዳም ካሉት ቅዱሳን ዘንድ እጅ ልነሳ እወዳለሁ አለው። እርሱም እግዚአብሔር መንገድህን ያቅናልህ ሂድ አለውና ሄዶ ከጌታችን መቃብር ላይ ሰገደ። ሰው ከሆነበት ቦታ ከገሊላ ጀምሮ እስከ መሰወሪያው እስከ ደብረ ዘይት ድረስ ጌታ ሥራ ወደ ሠራባቸው ቦታዎች ሁሉ ደረሰ። ወደ ዮርዳኖስም ወንዝ ወረደ፣ በውስጧ ተቀመጠ። ወደ ሲያት ገዳም ገባ። በውስጧም ከሚኖሩ ቅዱሳን ተባረከና የልብ መመዘኛ የምትሆን ወደ አስቄጥስ ገዳም አለፈና በዚያ ካሉት ቅዱሳን ተባረከ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ተገልጦ ተክለ ሃይማኖት ሆይ ምን ትላለህ አለው። ብፁዕ አባታችንም ከዚያ መኖርን እፈቅዳለሁ አለው። መልአኩም ለአንተስ ይህች ገዳም ክፍልህ አይደለችም፣ ነገር ግን ልጆችህ በኋላው ዘመን ተሰብስበው መጥተው በውስጣቸው ይበዛሉ፣ አንተ ግን ወደ ኢትዮጵያ ሂድ አለው። በትሩፋት ሥራ ከመረመርከው በኋላ ወደ አንተ የመጣውን አመንኩስ፣ ለመንግሥተ ሰማያት የማይበቃ ወደ አንተ የሚመጣ የለም አለውና ብፁዕ አባታችንም ጌታዬ ይህንን በምን ወራት እሠራለሁ ይለው በዚህ ወራት ነው አለው። ብፁዕ አባታችንም ወደ ኢትዮጵያ ተመለሰና ትግራይ ደረሰ። ከሙታንም ያስነሳው ያ ሰው እየተከተለው ጻዕዳ አምባ ደረሱ። ያም ሰው ብፁዕ አባቴ ሆይ ምንኩስና ልብስን ልታለብሰኝ እፈቅዳለሁ አለው። ብፁዕ አባታችንም የቅዱሳን የድካማቸው ቀንበርን መሸከም ትችላለህን አለው። አዎን ሁሉን የሚችል ፈጣሪ በጸሎትህ ያጽናኝ እንጂ አለው። አባታችንም የምንኩስናውን ልብስ አለበሰው። ስሙንም እንዲሁም አርአያ ጸጋ ብሎ ጠራው። ጽኑ ሆነ፣ ዘውትርም እያገለገለው ከእርሱ ጋር ኖረ። አባታችንም ተክለ ሃይማኖትም በማስተማርና ምንኩስናን በትግራይ ክፍለ ሀገር ሁሉ ብዙ መነኮሳትን ሴቶችንና ወንዶችን አመነኮሰ። በብዙ ፍርኩታና ዋሻ ልጆቹን አሰባሰበ። እስካሁንም ድረስ በስሙ ይጠራሉ። ዳግመኛም ወደ ኢየሩሳሌም ወርዶ ቀድሞ በደረሰበት ሁሉ ደረሰና በደህና ተመለሰ። የጻድቁ አባታችን የአቡነ ተክለ ሃይማኖት ረድኤቱ በረከቱ አማላጅነቱ አይለየን ዛሬም ዘወትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 24 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 24 በዚች ቀን በደቡባዊ ግብፅ ከታችኛው ምድር አውራጃ ከኒሂሳ ከተማ ቅዱስ አባ ኖህ ሰማዕት ሆኖ ሞተ። የዚህም ቅዱስ ወላጆቹ ቅዱሳን ንጹሐንና የሚራሩ ነበሩ። ይህንንም ቅዱስ ኖብን በወለዱት ጊዜ 12 ዓመት እስኪሆነው ፈሪሃ እግዚአብሔርን እያስተማሩ አሳደጉት።
ቤተ ክርስቲያንን የመጽሐፍትን ቃል መስማትንና መማርን የሚወድ ሆነ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም የክርስቲያን ወገኖችን ዲዮቅልጥያኖስ ባሰቃያቸው ጊዜ ይህ ቅዱስ ደሙን ስለ ጌታችን ሊያፈስ አሰበ። ያን ጊዜም ወደ ቤተ ክርስቲያን ገባ። ቄሱንም ምእመናን እንዲህ አለው፣ ሊያስተምራቸውና ሊያበረታታቸው ጣዖታትን ከምታመልኩ ክብር ይግባውና ስለ ጌታችን መድኃኒታችን ስለ ኢየሱስ ክርስቶስ ነፍሳችሁን ለሞት አሳልፋችሁ ብትሰጡ ለእናንተ መልካም ነው ሲል ሰማው። ይህም ቅዱስ እያዘነና እየተከዘ ወደ ቤቱ ተመለሰ። አባቱም የተወለትን ወርቁንና ብሩን ልብሶቹን ሁሉ ተመልክቶ እንዲህ አለ፣ ሁሉ ነገር የዚህ ዓለም ፍላጎትም ሁሉ እንደሚያልፍ እነሆ ተጽፏል። ከዚህ በኋላ ገንዘቡንም ሁሉ ወስዶ ለድሆችና ለችግረኞች ሰጠ። ከዚህም በኋላ ወደ ሀገረ ገምኑድ ሄደ። በእግሩም ሲጓዝ በባህር ዳርቻ ሉሲዮስ የሚሉትን መኮንን አገኘው። በፊቱም ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። መኮንኑም ታላቅ ስቃይን አሰቃየው። ከዚህም በኋላ የእግዚአብሔር መልአክ ተገለጠለት። በእርሱ ላይም የሚደርሰውን ሁሉ ነግሮት አጽናናው። ከዚህ በኋላ መኮንኑን ወደ ሰሜን ሀገር ሲጓዝ የከበረ ኖብን ከእርሱ ጋር በመርከብ ወሰደው። በመርከቡም ምሰሶ ላይ ዘቅዝቆ ሰቀለው። መኮንኑም ሊበላና ሊጠጣ ተቀመጠ። በመኮንኑም እጅ የነበረው ጽዋ ወዲያውኑ እንደ ድንጋይ ሆነ። የወታደሮቹም ዓይኖቻቸው ታወሩ። የእግዚአብሔር መልአክም ከሰማይ ወርዶ አባ ኖብን ፈቶ ከተሰቀለበት አወረደው። በአፍንጫና በአፉ የወረደውንም ደም አሻሸለት። ከዚህ በኋላ መልካም ነፋስ ነፍሶ መርከቢቱ ተጓዘች። ወደ አትሪብ ከተማም ደረሱ። ወታደሮችም ይህንን ድንቅ ታምር አይተው ትጥቃቸውን ፈተው በመኮንኑ ፊት ጣሉት። ክብር ይግባውና በጌታችን ኢየሱስ ስም ታመኑ። ሰማዕታትም ሆነው ራሶቻቸውን ቆረጧቸው። የሰማዕትነትን አክሊልም ተቀበሉ። መኮንኑም በአትሪብ ከተማ ቅዱስ አባ ኖብን ታላቅ ስቃይን አሰቃየው። በብረት አልጋ ላይ አስተኝተው ከበታቹ እሳትን አነደዱ። በጸለየ ጊዜም እግዚአብሔር ከእሳት አዳነው። ከዚህም በኋላ በመጋዝ መገዙት፣ ሕዋሳቱንም ቆረጡት። የእግዚአብሔር መልአክም ወርዶ አዳነው፣ አለ ጉዳትም በጤና አስነሳው። ከዚህ በኋላ ወደ እስክንድርያ ከተማ ወሰዱት። ከዚያም ብዙ አሰቃዩት። በላዩም እባቦችን ሰደዱ፣ ግን አልቀረቡትም። ከእባቦችም አንዱ ሄዶ በመኮንኑ አንገት ተጠመጠመ። ያስጥሉትም ዘንድ ሟርተኞችን አዘዛቸው፣ ግን አልተቻላቸውም። ከዚህም በኋላ ያድነው ዘንድ ቅዱስ አባ ኖብን ለመነው። ቅዱሱም ከይሲውን ትቶ ከአንገቱ እንዲወርድ አዘዘው። መኮንኑም ሁለተኛ በእሳት እንዲያቃጥሉት ሟርተኞቹንና ሥራየኞቹን አዘዛቸው። እሳቱም ምንም አልነካውም። አቅፋሃስ ከሚባል ሀገርም ዮልዮስ መጣ። ከእርሱም እንደ ተረዳ ገድሉን ጻፈ። መኮንኑም ማሰቃየቱን በሰለቸ ጊዜ አንገቱን በሰይፍ ይቆርጡ ዘንድ አዘዘ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ተገልጾለት አጽናናው። እንዲህም ብሎ ቃል ኪዳን ሰጠው። ሥጋህ በሚኖርበት ቦታ ከእርሱ ታላቅ ፈውስ ይሆናል። እንዲሁም በመከራውም ጊዜ ስምህን በመጥራት ከእግዚአብሔር እርዳታ ለሚሻ ሁሉ ድህነት ይደረግለታል። መታሰቢያህንም ለሚያደርግ ሁሉ፣ የተራበ ለሚያጠግብ፣ የተጠማ ለሚያጠጣ፣ ለቤተ ክርስቲያንም በስምህ መባ ለሚሰጠው፣ የገድልህንም መጽሐፍ ለሚጽፍ ኃጢአቱን ይቅር እለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ። ከዚህ በኋላ ራሱን በሰይፍ ቆረጡ። ተጋድሎውንም ፈጸመ። ሥጋውንም ቅዱስ ዮልዮስ አንስቶ ከሁለት አገልጋዮቹ ጋር ንሂሳ ወደሚባል ሀገር ላከው። የመከራውም ወራት በተፈጸመ ጊዜ አብያተ ክርስቲያናትን ሰሩለት። በውስጣቸውም ብዙዎች ድንቆችና ታምራቶች ተገለጡ።
ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛም በዚች ቀን የደብረ ሊባኖሱ አባ ተክለ አዶናይና የተወልደ መድህን የሌሎችም ማኅበሮቻቸው መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን 190,084 የአባኖ ማኅበር ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት 42ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ስምዖን አረፈ። ይህም ቅዱስ ከምሥራቅ ሀገር ሰዎች ወገን ነው። ወላጆቹም ከእስክንድርያ በስተ ምዕራብ ወዳለችው በውስጧም የቅዱስ ሳዊሮስ ሥጋ ወዳለባት ገዳም አመጡትና በዚያ መንኩሶ ጽሕፈትን ተማረ። የቤተ ክርስቲያንንም መጻሕፍት ሁሉ አጠና፣ ቅስናም ተሾመ። ከዚህ በኋላ ሊቀ ጳጳሳት ይሆን ዘንድ እግዚአብሔር መረጠው። በተሾመ ጊዜም መንፈሳዊ መምህሩ የሊቀ ጵጵስናውን ሥራ አስተማረው። በጾምና በጸሎት እየተጋደለ ኖረ። እንጀራና ጨውም አይበላም ነበር። ነገር ግን በእሳት ያልበሰሉትን ጎመን ከተልባ ጋር ይበላ ነበር። እንዲህም አድርጎ ደማዊት ነፍሱን ለባቢት ነፍሱን አስገዛ። እግዚአብሔርም ታላላቅ የሆኑ ብዙዎች ድንቆችና ታምራትን በእጆቹ ላይ አደረገ። እነዚህም ከእስክንድርያ ካህናት ክፉዎች ወስደው ከሚጠጣው መጠጥ ጋር በብርሌው ውስጥ ደባለቁት። ጠጥቶም ይባርካቸው ዘንድ እንዲጠጣ እየለመኑት ለሊቀ ጳጳሳቱ ሰጡት። እርሱም ቅዱስ ቁርባንን ከተቀበለ በኋላ ያንን መርዝ ጠጣው። ከክፉ ነገርም ምንም አልደረሰበትም። ሁለተኛም ሦስተኛም ሰጥተውት ምንም አልጎዳውም። ከመዳኑም የተነሳ አደነቁ። ከዚህ በኋላ ወደ ገበያ ሄደው 2 አዳዲስ በለስን ገዙ። በውስጡም የሚገድል መርዝን አደረጉ። ቅዱስ ቁርባንንም ከመቀበሉ በፊት በጾም ሳለ ይሰጡት ዘንድ ተስማሙ። መሰሪያኖች ይህንን በለስ ከቁርባን በፊት ቢበላ ሆዱ ይሰነጠቃል ብለዋቸው ነበርና፣ ያን ጊዜም ወደ እርሱ በተንኮል ሄደው ከዚያ ይበላ ዘንድ ሊቀ ጳጳሳቱን ለመኑት። አብዝተውም አስገደዱት። ከቅዱስ ቁርባን በፊት ሳይፈቅድ በእጁ ውስጥ አደረጉለትና በላ። ነገር ግን መሰሪያኖቹ እንዳሏቸው አልሆነም። ሆዱም አልተሰነጠቀም። ነገር ግን 40 ቀን ታመመ። ከዚህ በኋላ የእግዚአብሔር መልአክ ተገለጸና የደዌውንም ምክንያት አስረዳው። ያንን መርዝ ያደረጉበትን ስማቸውንም ገለጠለት። በዚያ ወራትም የግብፅ ንጉሥ አብዶ አልአዚዝ ወደ እስክንድሪያ ከተማ መጣ። ይህ አባት ሊቀ ጳጳሳት ስምዖን ሊቀበለው ወጣ። ንጉሡም በሊቀ ጳጳሳቱ ፊት ላይ የደዌ ምልክት አይቶ መሳፍንቶቹን መልኩ እንዲህ እስኪለወጥ ድረስ ሊቀ ጳጳሳቱ ምን ደረሰብ ብሎ ጠየቃቸው። እነርሱም ክፉዎች ካህናት በእርሱ ላይ እንዳደረጉበት መርዝም ሁሉ እንዳበሉት ነገሩት። ንጉሡም ተቆጣ። ካህናቱና መሰሪያኑም በእሳት እንዲያቃጥሏቸው አዘዘ። ያን ጊዜም ይህ አባት ከንጉሡ እግር በታች ወድቆ ይምራቸው ዘንድ እያለቀሰ ለመነው። ንጉሡም አይደለም እንደሚገባቸው ያቃጥሏቸው እንጂ አለው። ይህም አባት ስለ እኔ አንተ ካቃጠልካቸው ለእኔ ክህነትና ሊቀ ጵጵስና አይገባኝም አለው። ንጉሡም ሰምቶ ከየዋህነቱና ከርኅራኄው የተነሳ አደነቀ። እነዚያን ካህናትና መሰሪዎች ከእስክንድርያ እንዲያሳድዷቸው አዘዘ። ንጉሡም ይህን አባት እጅግ ወደደው፣ አከበረውም። እንደ ወደደውም አብያተ ክርስቲያናትንና ገዳማትን ይሠራ ዘንድ ፈቀደለት። እርሱም በምስር ሰሜን አልዋህ በሚባል ሀገር አብያተ ክርስቲያናትን ሠራ። በሹመቱም ዘመን ሌሎች ብዙ ሥራዎችን ሠራ። ካደረጋቸው ታምራቶቹ ሌላው ይህ ነው። ሚናስ የሚባል አንድ ቄስ ነበር። ሙቶ ከተገነዘ በኋላ በዚህ አባት ጸሎት ተነሳ። የመነሳቱም ምክንያት እንዲህ ነበር። ይህ አባት ስምዖንም በመላ
አብያተ ክርስቲያናት ንብረት ንዋየ ቅድሳትን አልባሳት ላይ መጋቢ አድርጎ ይጠብቅ ዘንድ ቄሱን ሾመው። ሁልጊዜም የቤተ ክርስቲያንን ገንዘብ በቤትህ ውስጥ አታኑር እያለ ያዘው ነበር። ከዚህ በኋላ ድንገተኛ ደዌ ያገኘውና አንደበቱና ጉሮሮው ተጣጋ። ሊቀ ጳጳሳቱም ሰምቶ እጅግ አዘነ። ስለ አብያተ ክርስቲያናትም ንብረት ያንን ቄስ ከሞት ያድነው ዘንድ በዚያች ሌሊት እግዚአብሔርን እየለመነ መላዋን ሌሊት ለጸሎት ተጋ። መንፈቀ ሌሊትም በሆነ ጊዜ ያ ቄስ ለሞት እንደተቃረበ ይህ አባት ስምዖን ሰማ። ስለ አብያተ ክርስቲያናት ንብረት ይጠይቃት ዘንድ አዞ ወደ ቄሱ ሚስት ረዳት ላከ። ወደ ቄሱ ቤትም በቀረበ ጊዜ ሰዎች እያለቀሱ ጩኸታቸውንም ሰማ። በገባ ጊዜም ሙቶ ልብሰ ተክህኖ መጎናጸፊያ ሲያለብሱት በአልጋ ላይ ሲያስተኙት ብዙዎች በዙሪያው ሲያለቅሱ አገኛቸው። ያም ረዳቱ የቄሱን በድን ሊሳለም ዘንበል አለ። ያን ጊዜም ያ የሞተው ቄስ ተነስቶ አቀፈውና የክቡር አባ ስምዖን ፈጣሪ እግዚአብሔር ሕያው ነው አለው። ረዳቱም በረታ፣ አትፍራ አለው። ቄሱም በጌታው በአባ ስምዖን ጸሎት አዎ በእውነት ጸናው፣ እግዚአብሔር ሕይወትን ሰጥቶ ከሞት አስነስቶኛልና አለ። ያን ጊዜም ያ ረዳት ስለ መሞቱ ደንግጠው የነበሩትን ካህናት እነሆ ቄሱ ከሞት አስነስቶዋል ብሎ ጠራቸው። ካህናቱና ሕዝቡም ወደ እርሱ በቀረቡ ጊዜ ቄሱ እንዲህ አላቸው፣ እኔ ሙቼ እንደነበረ ወቁ። ክብር ይግባውና በክርስቶስ ዙፋን ፊት አቆሙኝ። ከአባት ሐዋርያ ማርቆስ እስከ አባ ይስሐቅ ያሉትን ሁሉ የጳጳሳት አለቆች ክብር ይግባውና በክርስቶስ ዙፋን ፊት ቆመው ያየኋቸው እኔንም ከወንድማችን ከሊቀ ጳጳሳት ስምዖን የአብያተ ክርስቲያናትን ንብረት ለምን ሸሸክ ብለው ገሰጹኝ። ያን ጊዜም ጌታ ክርስቶስ ይህችን ነፍስ በውጭ ወዳለ ጨለማ ውሰዷት ብሎ አዘዘ። ሊወስዱኝም በጎተቱኝ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ዙፋን ፊት የጳጳሳት አለቆች ሰገዱ፣ እንዲህም እያሉ ማለዱ፣ ይህን ሰው አንድ ጊዜ ማረው፣ ንብረታቸውን ስለሚጠብቅላቸው አብያተ ክርስቲያናት ብሎ ወንድማችን ስምዖን ስለ እነርሱ እነሆ ቁሞ ይጸልያልና። ጌታችንም ልመናቸውን ተቀብሎ ነፍሴን ወደ ሥጋዬ መለሰ። እንዲህም አለኝ፣ እነሆ ስለ ምርጦቼና ስለ ወንድማቸው ስለ ሊቀ ጳጳሳት ስምዖን ማርሁ። አንተም የአብያተ ክርስቲያናትን ንብረት ግለጥለት፣ አለዚያ ግን ወደዚህ እመልሳለሁ። የእነዚህንም ልመናቸውን ስለ አንተ ሁለተኛ አልቀበልም። በዚያ የነበሩትም ሰዎች ይህን በሰሙ ጊዜ እጅግ አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ሐዘናቸውም ወደ ደስታ ተለወጠ። ያም ቄስ ይህንን ታምር ሁሉ እየተናገረ ብዙ ዘመን ኖረ። ይህም አባት ስምዖን በባቱ ውስጥ በገድል የተጠመደ ሆኖ ኖረ። መንጋዎቹንም ያስተምራቸው ይገስጻቸውና በቀናች ሃይማኖትም ያጸናቸው ነበር። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ስምዖን ጸሎት በሁሉም ሊቃነ ጳጳሳት ጸሎት ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በጻድቁ አባታችን በአቡነ ተክለ ሃይማኖት በዓል ዕለት የሐምሌ 24ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 55 ቁጥር 13 ባልንጀራዬና የልቤ ወዳጅ መብልን ከእኔ ጋር በአንድነት ያጣፈጥ በአንድ ልብ በእግዚአብሔር ቤት ተራመድን።
ዘህቡ አስተጠምከ ሊተ መባል ወነሐውር ቤተ እግዚአብሔር በአሐዱ ልብ በጻድቁ አባታችን በአቡነ ተክለ ሃይማኖት በዓለ ዕለት በሐምሌ 24 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 8 እስከ ቁጥር 11። ቃሉም እንዲህ ይላል። በመልእክቴ ያሳዘንኋችሁ በሆን እንኳ አልጸጸትም። የተጸጸትሁ በሆን እንኳ ያ መልእክት ጥቂት ጊዜ ብቻ እንዳሳዘናችሁ አያለሁና አሁንም ለንስሐ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ አይደለም። በምንም ከእኛ የተነሳ እንዳትጎዱ እንደ እግዚአብሔር ፈቃድ አዝናችኋልና። እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋልና። የዓለም ሐዘን ግን ሞትን ያመጣል። በጻድቁ አባታችን በአቡነ ተክለ ሃይማኖት በዓለ ዕለት በሐምሌ 24 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 5 ቁጥር 1 እስከ ቁጥር 6። ቃሉም እንዲህ ይላል። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስም መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆኑ በመካከላቸው ያሉትን ሽማግሎች እመክራቸዋለሁ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ። እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎውን ረብ በመመኘት ሳይሆን ጎብኙት እንጂ። ለመንጋው ምሳሌ ሁኑ እንጂ ማኅበሮቻችሁ በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋደዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። በጻድቁ አባታችን በአቡነ ተክለ ሃይማኖት በዓለ ዕለት በሐምሌ 24 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 16 ቁጥር 35 እስከ ፍጻሜ። ቃሉም እንዲህ ይላል። በነጋም ጊዜ ገዢዎቹ እነዚያን ሰዎች ፍታቸው ብለው ሎሌዎቻቸውን ላኩ። የወህኒውም ጠባቂ ትፈቱ ዘንድ ገዢዎቹ ልከዋል። እንግዲህ አሁን ወጥታችሁ በሰላም ሂዱ ብሎ ይህንን ቃል ለጳውሎስ ነገረው። ጳውሎስ ግን እኛ የሮሜ ሰዎች ስንሆን ያለ ፍርድ በሕዝብ ፊት ደብድበው በወህኒ ጣሉን።
አሁንም በስውር ይጥሉናልን? አይሆንም፣ ራሳቸው ግን መጥተው ያውጡና አላቸው። ሎሌዎቹም ይህን ነገር ለገዢዎች ነገሩ። የሮሜ ሰዎችም እንደሆኑ በሰሙ ጊዜ ፈሩ። መጥተውም አልዷቸው፣ አውጥተውም ከከተማ ይወጡ ዘንድ ለመኗቸው። ከወህኒውም ወጥተው ወደ ልድያ ቤት ገቡ። ወንድሞችንም ባዩ ጊዜ አጽናኗቸውና ሄዱ። በጻድቁ አባታችን በአቡነ ተክለ ሃይማኖት በዓለ ዕለት በሐምሌ 24 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 19 ቁጥር 16 እስከ ቁጥር 22። ቃሉም እንዲህ ይላል። እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ሕይወት መግባት ብትወድ ግን ትእዛዛቱን ጠብቅ አለው። እርሱም የትኞቹን አለው? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትህንና እናትህን አክብር፣ ባልንጀራህንም እንደ ራስህ ውደድ አለው። ጎበዙም ይህንን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ፣ ደግሞስ የሚጎድለኝ ምንድን ነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሸጠህ ለድሆች ስጥ፣ መዝገብንም በሰማይ ታገኛለህ፣ መጥተህም ተከተለኝ አለው። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀን ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።